እንግዲህ እነ ጅሬዎቹ እነ ስም አይጠሪዎቹ ማለት ነው ስማቸውን መጥራት የተጠየፍኳቸው ቆርጠው እየቀጠሉ ነው ቲክቶክ ላይ ማለት ነው። ነገር ግን አብርሽና ሩታ ፈታ ዘና ከልጁ ጋራ ከሚስቱ ጋራ ድሮ ያበላሸውን ህይወት ቆም ብሎ አስቦ ጽጌ እኮ አንድ ጊዜ ተናግራለች። ታስባላችሁ አይደለም? ቆም ብለህ ሰብ ልብህ የሚልህን ይሄ የሚያሽቃብጥልህና ዝም ብሎ ሀብርሽ ሀብርሽ እያለ ከወዲያ ከወዲ የሚያጫፍረው ህይወት አይሆንህም። የሚሆንህንና ትዳር የሚሆንህን ቆም ብለህ ሰብ ብላ ትንሽ ትልቅ ቃላት እኮ ስታወጣ አይታችኋታል አይደለ? ሩታ በጣም ምርጥ ጓደኛ ያላት ጽጌ ናት ብዬ አስባለሁኝ። የትንሽ ትልቅ ብዙ ጊዜ የምትናገራቸው ቃላቶች ሚዲያውን አንጫጭቷል። አብርሽ የሰው ጋጋት አይደለም ያንተ ህይወት የሚኖርልህ የራስህ ነው። ልብህ የሚልህን ውስጥህ የሚነግርህን ምረጥ። አንተ ነህ ምርጫ ውስጥ መግባት ያለብህ። አንተ የሚሆንህን ምረጥ ብለዋለች። አብርሽ ቆም ብሎ አስቦ የሚሆነውን የሚያዋጣውን ነገ ህይወት ትሆናለች ያላትን ሴት መረጠ። እየኖረ ነው። ወደ የት እንሂድ? በቃ ታነቁ ከሆናችሁ ካነቁ በቃ እንቅ በሉ። በቃ ገመድ እንሰጣችኋለን። የሄርሜላና የአብርሽ እንኳን አድናቂ አይባሉም እነዛ የሄርሜላ አድናቂዎች። ተታነቁ ከሆነ እኛ ገመድ እንሰጣችኋለን። አብርሽ ልቡን ራሱን ውስጡን አዳምጦ ዝም ብሎ በዝምታ ርቋታል ሄርሜላን። ወደ የት እንድረስላችሁ? ተያኛ ምን እናርጋችሁ? ወንድ ልጅ እንግዲህ ተጠገበ ግዴታ ጥባ አይባልም። ጥጃ ከጤጣግብ አይታችሁታል ሲዘላ አይደለ? እንደዛ ነው በቃ። እስከ የውሸት ሳቀ የማይሆን ነው። ትዳሩ መረጠ። ትዳሬ ነው የሚያዋጣኝ፣ ልጄ ነው የሚያዋጣኝ፣ ሩታ ናት የምታዋጣኝ ብሎ መረጣት። ወደ የት እንሂድ? ተያ እኛ ምን እናርጋችሁ? እስኪ ቆይ ሊበሉት ባለች ገባነ ሰው ደግሞ ያ ትልቅ ትምህርት ነው። ስለዚህ ያንን ደግሞ ብቻውን ሆኖ አሰበ፣ አብሰለሰለ። ያ ነገር በነገራችን ጽጌ ያለችው ሁሉም ሰው ይለዋል። አንድ ሰው ብቻ አይደለም ያለው፣ ብዙም ተመልካችም ወደንስም ይለዋል። ውስጥህን አዳምጥ፣ ማን እንደሚል አዳምጥ፣ ቆም ብለህ እይ ነው እኮ እኛም አሁን ከሱ ጋር ጸባችን አይደለ? ምንድን መሰለሽ ሩታ ጥያቄ አንጥፋበት የማታውቀውን ብዙ ጊዜ ጥያቄ ታመጣበታለች። ይሄ እንዴት አይጨናነቅም? አድራውላ ተጨነቅኩ እንደዚህ ነው ትለዋለች። ዛሬ እንደዚህ ላክ ትለዋለች። ዛሬ እንደዚህ አርግ ትለዋለች። ጀሌዎቿን ይዛ እንደዚህ ነው ትለዋለች። ይሄ ልጅ እንዴት አይጨናነቅም? በነገራችን ላይ እሷ እኮ ያን የምትለው እኮ ስለሳቀላት ስለተጫወተላት የእውነት እንደሚያፈቅራት የእውነት ለወደፊት እንደሚያስባት ነው ያሰበችው። ግን እሱ ያን የሚስቀው የሚጫወተው በቃ የዛሬ አልሸነፍነት እሱ እኮ እንደዚህ ተባለ እንዳይባል ብቻ ለመሳቅ አላ ሰው ለማስመሰል ብቻ የሚኖረው ደስታ ነው። ከላይ ሳቅ ማለት ነው። የውስጥ ሀዘን አሁን ለምሳሌ ሰው ጋር ስትገናኝ ትስቂያለች፣ ትጫወቻለች ምናምን እሱ እኮ ደስተኛ ነው ትባያለች። የውስጥሽንም ያቀልሽ የለም። ብቻሽን ሆነሽ ደግሞ ስታስቢው ብቻሽን ሆነሽ ነገራት እኮ አሁን እኮ እህቶቹ እና ወንድሞቹ ናቸው እንጂ ነገራት እኮ እኔ ከሚስቴ ጋር ነኝ ደስተኛ ከልጄ ጋር አላት እኮ። በግድ ነው እና ያላት የዛ ሀበሎ የተፈታን ካልሰማችሁ አይሄድም ደግሞ ለነገራቸው። አሁን ትናንትና እህት በግድ ነው እንደ ትዳር እኔ ልጄና ሚስቴ ጋር ደስተኛ ነኝ ብሎ እያሉ ቲክቶክ ላይም አጀንዳ አድርገውታል። ይሄን ቪዲዮ እስከ መጨረሻ አይታችሁ ኮሜንት ጻፉ። በጣም ነው የምወዳችሁ ፋሚሊዎቼ። አብርሽ ዞሮ ልቡንና ራሱን የቆም ብሎ አስቦ ሄርሜላን በዝምታ ለመራቅ ሲወስን ቤተሰቡ ያልተረዳው ይመስለኛል። ነገር ግን ነገም ተነገ ወዲያም አብርሽና ሩታ ዘና ፈታ ብለው በራሳቸው እንደሚመጡልን ሁላችንም ፍላጎታችን ነው እና ደግሞም እየረጉትም ነው። አብርሽ ጽጌ ያለችው ነገር በጣም ትክክል ነው። ቆም ብለህ ሰብ ልብህ የሚልህንና አይምሮህ የሚልህን ሰብ የሰው ሊጋጋታ ያንተ ህይወት አይመራም ያለችው ትክክል ነው። በእውነት ነው የምላችሁ። አረጥልጦ ዳኒ እኮ ስንት ጊዜ ይከዳታል፣ ስንት ጊዜ የውሃናት በጣም ይሸውላታል። አሁን መጨረሻው እንኳን በቃታል። ምን ቅር አድርጋ ማውጣት አለባት? ከምሬ ነው። ጥዬ ምን ያህል እፉታ እንደተሰማት ታውቂያለሽ? እሱ ጋር እንደሆነች እኮ ህይወቷ ምስቅልቅል። ዛሬ እንደዚህ ይላታል፣ ዛሬ ያፈቅርሻለሁ ይላታል። አሁን ሰላም እኮ አላት ጥዬ እነ ቆርጦ ቀጥል። እንግዲህ ቼት እንደምትገቡ አላውቅም። አብርሽና ሩታ እንግዲህ አንድ ላይ ፈታ እያሉ ነው እያልኩ ብዙ ጊዜ ሰራለሁኝ። አሁንም እየኖሩ ነው ማለት ነው።
ምርጫውን ነግሯችኋል። ታሟል በሽተኛ ነው የምትሉ ሰው ምርጫውን እየተናገረ ነው፣ በስነ ስርዓት እያወራ ነው። የታመመ ሰው መቼም ፈጣሪውንና ሚስቱን አይመርጥም አይደለም። እና ብዙ ጊዜ አብርሽ ግን የሚናገረው ነገር ማለት ነው ብናዳምጠው ብዙ ነገር እነ ማንኛችሁም ሰዎች በእኔና በሩታ የምትቀኑ ሰዎች ገመድ እሰጣችኋለሁ ታነቁ ብሏችሁ ያውቃል። አሁንም ትታነቁም እንደሆነ እናያችኋለሁ ወደፊት ማለት ነው። አብርሽና ሩታ ፈታ ዘና በቃ ህይወታቸውን እየኖሩ ነው። እየመረራችሁ ትውጣላችሁ። የሚዲያ ሰው የሚዲያ ሰው ነው። ዩቱበር ነው። አብርሽና ሩታ ናቸው። ማንም ሰው ቢታነቅ አብርሽና ሩታ የሚለያዩበት መንገድ ምንም የለም። ልዑል አሸንፏችኋል። ልዑል አብርሃም አሸንፏል። ሲሲ ቆይ ልጁን እንኳ ክብር ስጡት። እሺ አብርሽና ሩታ ዲራማ ይጫወቱ፣ ለልጁ ክብር ይሰጠው። አባትና እናቱን ይፈልጋል። በቃ አባትና እናት ተለያይቶ ልጅ እየቀላወጠ ማደግ የለበትም። ሂሌናችሁን አሰሩት። አሁንም ታሟለ ገና ነው የምትሉ አላችሁ። ለዶክተሯ እኮ ናት። ዶክተሯን እንደ ህፃን ልጅ ነው ያባበለችው። እና እውነቱን ለማወቅ ምንድን ማድረግ አለባት? ዱላ ማንሳት አለባት እንዴ? አብርሽን እንደ ህፃን እያባበለ ዶክተሪቱ ነው የጠየቀችው። እውነቱን ተናገር። ለእናት አባትና ለሐኪም አይደበቅም የሚሰማህን ስሜት ነው ያለችው። የእናት አባትህን የሚሰማህን እና የሚያደርግህን ነገር ካልተናገርክ ፈውስ አታገኝም አለችው። እሱም የሚሰማው እኔ ደህና ነኝ በሽታ የለኝም አላት። እኔ ግን ቤተሰቦቼ ጠለቃ ገብተውብኝ ነው፣ ሚስቴና ልጄ ጋር ጥሩ እየኖርኩ ነው፣ ደስተኛ ነኝ፣ ግን የቤተሰብ እንትን ነው ይሄን ያደረገኝ ብሎ በግልጽ ተናገረ። ምን ያርጋችሁ ከዚህ በላይ? አብርሽ እኮ በቃ ግዴታ አላበደ ነው። አሁን የሱ ተከታይ የምትሉ እና ሄርሜላ የምትባሉ ልታሳብዱት የፈለጋችሁት እናንተ ናችሁ። በእውነት ነው የምላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁ። የፋፊና የሩታ ፋሚሊ ግሪስ ፋሚሊ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደስተኛ ነኝ እኔ በሆን መቼም ቢሆን ከእውነት የሚቆም ሰው ሁልጊዜ ደስተኛ ሆኖ ፈታ ብሎ ነው የሚመጣው። እና ብዙዎቻችሁ ትሰዳደባላችሁ፣ ትጣላላችሁ ምናምን እና እንደ አብርሽና ሩታ እኔ ደግሞ እንደ አብርሽና እንደ ሩታ ፈታ እኔ ኢትዮጵያ ገብቼ ደግሞ ከዚህ የበለጠ ፈታ እንደምል እኔ በእውነት ነው ማለት እኔ ባልና ሚስት አንድ ላይ ሲሆን እንደኔ ውስጣችሁ የሚደሰት ሰው ልጅና አባት አንድ ላይ ሲመጡ አብርሽና ሩታ ተጨቃጭቀውም ተሰዳድበውም ምንም ብለው አብረው ሲመጡ ደስ የሚላችሁ ላይክ ኮሜንት አድርጉ። በእውነት ነው የምላችሁ ሰይጣን ብቻ የማይደሰተው ባልና ሚስት ሲታረቅ ሰይጣን ብቻ የማይደሰተው ለምን አሸነፈኝ ብሎ ስለሚያስብ። እንግዲህ ሰይጣን ያው ተተሸነፈ ምንድን ነው ሰይጣንን አሸንፎ አይደል የሚባለው? እንደዛ ማለት ነው። አብርሽና ሩታ ዛሬ ሰይጣናቸውን አሸንፈው መሸነፍ የሚፈልገውን ነገር ነበር። አብርሽ አልሸነፍ ባይ ነበረ፣ ተሸነፈ። በቃ በልጁ ተሸነፈ። ልጄንና ሚስቴን ወድጄ ነው የምቀመጠው፣ ቤተሰብ ግን ጠለቃ ገባብኝ መሀል ላይ አለ። አሁን ብዙዬና ልዊት ነው ይሄንን ቪዲዮ ሲመለከቱ ማለት ነው ቃላቱን መቼም ካለፈ ነው የሚሰሙት። እንደኛ ምን ሊሉ ነው? ይሄን ንግግሩን ሲሰሙ ያችኛቱን አለቅላቂቱን ስታለቀልቅ ከወዲያ ከወዲህ ምን ሊሉ ነው? ምን ሊመልሱ ነው? ወንድምና እህት እኮ በቃ ሚዲያ ላይ ተረገጡ፣ ተሰደቡ። በእውነት ነው የምላችሁ በሰው ትዳር ጠለቃ አትግቡ እባካችሁ። የራሳችሁን ህይወት ኑሩ። ይሄ የራሴ ህይወት አላስተካክል ሰው ህይወት ገብቼ ማብካት ማለት ይሄ ከፈጣሪ ጋር መጣላት ነው። በእውነት ነው የምላችሁ ደስተኛ ሆነ ህይወት እንድትኖሩ ቅን ልብ ይኑራችሁ፣ ጥሩ ልብ ይኑራችሁ። አብርሽና ሩታ በሰርግ የተጋቡ ሰዎች ህግ ቤት ሂድ፣ እኛ አብርሽ አትችላቸውም፣ አብርሽና ሩታን ህግ ቤት ሂዱና ሳስሩት። አብርሽ የሚታሰር እኮ ነው የሚሉት። አሁን አብርሽ የሚታሰር ልክ አይደለም። ህግ ቦታ ሂዱ። ሄርሜላ ህግ ቦታ ትሂድ። ህይወት ጀምራለች፣ ትዳር አላት። ትዳር በማን ፊት ነው የተሰረችው? ቤተሰብ ላስተዋወቅ እንኳን ቢላት ብትለው እኮ እምቢ ያለ ጉር ነው። አብርሽ እኮ አልፈልግም ይሄን ነገር ከተነሳሽ እንደዚህ ሽማግሌ ላክ ቤተሰብ ካልሽ እኔና አንቺ የመጨረሻችን ነው ብሎ እኮ የዛተባት ቪዲዮ ሁለተኛ ቪዲዮ እንኳን አልተለቀቀበትም። ሄዳችሁ ማየት ትችላላችሁ። እሱ የራሱ ህይወት አለው፣ እሷ ግን የገባት ነገር የለም። አሁንም በውሸት ትፈዞና በገንዘብ የተሞላ ቅንጭላቷ እንትና እቺ የሜዳ አህያ አልተመለሰችም፣ ገና ናት።
አሁንም ነገም ተነገ ወዲያም ሄርሜላ አብርሽ ካፉ ክፉ ነገር እንዲወጣ እየጠበቀች ነው። አብርሽ ደግሞ ክፉ መናገር አይፈልግም። ታረዱት እስኪ። እኛ የምንረዳ 4 ዓመት የምንከታተላቸው ሰዎች አለን፣ እንረዳቸዋለን። በእውነት ነው የምላችሁ። ሰውን አይቶ መረዳት እኮ ግድ ነው። እሷ በአምባገነንነት በጉልበት አቢላና እሷ አይምሯቸው ያለው በግድ አብርሽን ህይወቱን ማበላሸት ነው የሚፈልጉት። አይቻልማ እንደዛ። አብርሽ ደግሞ አይቶ 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 ቢያንስ እኮ 1 ዓመት ሊሆና ነው ሄርሜላ አያት በፍቅር ሳይሆን ገንዘብ ሰጥታ የሆነ ነገር አድርጋ እሱን መያዝና በሉኝታ መያዝ ነው የፈለገችው። አይቻልም እንደዛ። እና ትንንሽ ዩቱበሮች አይዲያችሁን ብታስተካክሉ። እኔ ብዙ ጊዜ እናገራለሁ ትንንሽ ዩቱበሮች ላይ እንስራ፣ በጋራ እንስራ፣ በጋራ እንድንሰራ ነው አብርሽ እንደዚህ የሚሆነው። ነገር ግን አብርሽ ላይ የምታደርጉት ነገር እንዲስተካከል ነው መስራት ያለባችሁ እንጂ ዛሬ አሁን ከሩታ ሄዶ ወደ ሄርሜላ ቤት ደስተኛ ይሆናል ብላችሁ ታስባላችሁ እንዴ? ግን እንዴት! ኧረ ሞኝ ሰው ናችሁ በእውነት ነው የምላችሁ። ሩታን ትቶ ወደ ሄርሜላ አሁን ሄደ ቢባል ምን አይነት ደስታ ነው? ከልጁና ከሚስቱ ሳምንት 15 ወር ፍቅር ይዞ ጀምሮ የጣፈጠ ህይወት እየኖረ ሄርሜላ ጋር ሄደ። ምን ልታረገው ነው? እንደገና ልታሻሽው? እንደገና ሰው ልታረገው? እንደገና ልቀይረው? የማይመስል ነገር ለሚስትህ አትንገር ይባላል። የማይመስል ነገር ነው እኮ እኛ የምንሰማው የምናየው። ብዙዎቹ አይምሯችሁ በቃ ሄርሜላ ጋር ደስተኛ ነበር። ሄርሜላ ጋር የውሸት ሳቅ ያስመሰለ ነበር ያለው። እውነተኛ ማንነቱ ልዑልን ሳያውን ባነው የሚመጣኝ እኮ ያለ ጎበዝ ነው አብርሽ። ወንድሙ ቪዲዮ ሄዳችሁ እስቲ ለልጄ ብለህ ብዙ ነገር መፍጠር ትችላለህ አብርሽ ተው ሲለው እኔ ልጄን ሳይ የሆነ ነገር የሚመጣብኝ ብዙ ነገር አስታውሳለሁ ወደኋላ፣ ግን ፈጣሪ ሲል እኔ እና እሷ አንድ እንሆናለን ብሎ እኮ የተናገረበት ቃል በቃል አለ። በቅርብ ጊዜ ፈጣሪ ሁሉን ነገር ሲያስተካክል እኔ እና እሷ ሰላም እናወርዳለን። አሁን ላይ ግን በጣም ይጨንቀኛል፣ እረበሻለሁ። ልጄን ሳየው በጣም እረበሻለሁ። ልጄን ማየት አልፈልግም። የማልፈልግበት የራሴ ምክንያት አለኝ ብሏል። ይሄ ምንድነው? የሰራው ስራ ወደኋላ ተመልሶ የሩታ ደባ፣ ሩታ ላይ የሰራ ስራ፣ በትዳር ላይ ትዳር፣ በእርግዝና ላይ የተጫወተባት ብዙ ነገር አድርጓታል አብርሽ። ሩታ ምንድን ያደረገችው? ሲቆይ ኮሜንት ላይ እንዲሁ አብርሽን የሚሰብር ነገር ምንድን ያደረገችው? እምቢ ከማለት በቀር አልፈልግም ከሴት ጋር ከሄድክ ከማለች በቀር ምን አድርገዋለች? ሲቆይ ቤተሰቧም እኮ አትንዘላዘል ትዳርህን ሰብስብ አድርገህ ያዝ ብለው ነው እኮ ጠለቃ የገቡባት የዛን ጊዜ። እነዛ ቤተሰብም አይደሉም፣ እነዛም ጓደኛ ናቸው። የእሷ ቤተሰቦች እስካሁን ምንድን ነው ድራማ ነው እየሰሩ ያሉት። እውነቱን ስለሚያውቁ እንደማይለያዩ ያውቃሉ። ባልና ሚስት ተጋባ ዝም ብሎ በቀላል የሚለያይ እኮ አይደለም። ንፋስ ይምታችሁ፣ ህግ እንኳን ንፋስ ይምታችሁ። አብርሽና ሩታ እስኪ ቀን ሰጥቷቸው ቀናቸው ሲደርስ ታረቁ፣ አለቀ። ንብረት ማከፈል አለ፣ ምን አለ፣ ብዙ ነገር እኮ አለ ባልና ሚስት መሀል። አብርሽና ሩታ ግን ያን ነገር አላረጉም። ብዙ ነገር እንዳናቃለን አይደል? የድሮ ግርስ የሩታና የአብርሽን ማንነት እናውቃለን። ምን እንዳላቸው ምን እንዳፈሩ እኮ እናውቃለን። ያ ነገር ሲከፈል አይታችኋል? ሲወያዩ አይታችኋል? በዛ ነገር የለም። እነሱ ንብረት እየሰበሰቡ ነው። በሄርሜላ መሸቀያ ናት፣ መደበሪያ ናት የሁሉም። አንቺ ወዳ ወዲህ የሁሉ ወዳጅ አንቺን በሙቅ ውሃ መጎነፍ ነው እንጂ አለ። አንቺ ውሻ ከሌ አይሰገድብሽ፣ ያንንም ይከጅላልብሽ። አንድ ሴት ልጅ ያንንም ከከጀለ የሰው ባል ከከጀለች እሷ ነጃሳ ናት ማለት ነው። ማንም አይፈልጋትም። እሷ በእውነት ነች። ሄርሜላ ስሟ ምርጥ ስም ነው። ሄርሜላ ምርጥ ስም ነው። የብዙ ነገር ያካታል። ነገር ግን እንደ ስሙ አይደለችም። እሷ ማለት በቃ የጎተራ ታውቃላችሁ፣ የመጣውን የሚከት ያም እየመጣ የሚያስገባባት ነገር አለ አይደለ? ዘር ጎተራ ስላችሁ ዘር ምናምን የምናስቀምጥበት የገበሬ ልጆች ታውቃላችሁ። እንደዛ ናት። የሰማችሁን ሁላ ወስዳዛ በቃ ቤተሰብ ይጣላብኛል፣ ቤተሰብ ይጋጫል፣ እኔ በምናገረው ነገር ቤተሰብና ቤተሰብ ምን ያህል ይፋቀራል አታውቅም። የመጣላትን ነው የምታዋረው። አብርሽ ደግሞ ናቃት፣ ንቋታል። በቃ መልስ አይሰጣትም። ምን ታረጋለች? የባልና ሚስት መሀል ወደ ታስጠላት፣ ወዲያ ወዲህ ስትል ትታስጠላ። ደግሞ እዛ ሆና ተቃናለች በሰው ባል። ሩታ እንድትነካው አትፈልግም። ይሄ ሴትነት ነው። ይሄ ሴትነት ባህሪ ነው። እንደው የራሳችሁን ነው እንጂ መቃጠል ያለባችሁ በሰው ገንዘብ፣ በሰው ባል